ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እጅግ ወሳኝ የሆኑ መረጃዎችን ነው በዚህ ሰዓት ይዤላችሁ የቀረብኩት። በተለይ በዛሬው ዕለት እንግዲህ አዲስ አስገዳጅ የሆነ መመሪያ ይፋ ተደርጓል። በተለይ ይህ መመሪያ አጠቃላይ መኪና ላላችሁ ይሁን ለመግዛት ያሰባችሁና የገዛችሁም አጠቃላይ ተሽከርካሪ ያላችሁ እንዲሁም ወዳጅ ዘመድም ተሽከርካሪ ላለው እንግዲህ ሸር ያደረጋችሁ ከፍተኛ ጥንቃቄ እንዲያደርግ አደራም ጭምር እንግዲህ ላሳስባችሁ እወዳለሁ። እንግዲህ ከዛሬ ጀምሮ ተግባራዊ እንደሚደረግ አዲስ መመሪያ ይፋ ሆኗል። እንግዲህ ይህንን መመሪያ ተግባራዊ በማያደርግ የተሽከርካሪ ባለ ንብረት ላይ የሚደርስበት ቅጣትም ሆነ እንግልት ሙሉ መግለጫውን ወደ እናንተ የምናደርስና የምናስደምጥ ይሆናል። በተጨማሪም ደግሞ አስመጪዎችን በተመለከተም በዛሬው ዕለት አንድ ጥብቅ የሆነ መመሪያ ተላልፏል። ይህንንም በተመለከተ በዝርዝር እንግዲህ ወደ እናንተ እናደርሳለን። እንግዲህ ክቡራን ተመልካቾቼ እንደሚታወቀው ከቅርብ ጊዜ ወዲህ ተሽከርካሪዎችን በተመለከተ አዳዲስ መመሪያዎችና አዳዲስ ሕጎች ተግባራዊ እየተደረጉ በተለያዩ ጊዜያት መረጃውን ወደ እናንተ አደርሻለሁ። በዛሬው ዕለት የወጣው እንግዲህ አስገዳጅ የሆነ መመሪያ ተግባራዊ ሊደረግ ስለመሆኑ ለአሽከርካሪ ባለንብረቶች እንግዲህ ጥብቅ የሆነ የጥንቃቄ ሙሉ መግለጫ ይዘናል። ከዛ በፊት አስመጪዎችን በተመለከተ በዛሬው ዕለት አዲስ መመሪያ ተላልፏል። ይህንን በተመለከተ ሙሉ መግለጫውን እንግዲህ ወደ እናንተ የምናደርስ ይሆናል። አስመጪዎች ወደ ሀገር ውስጥ የሚያስገቧቸው ምርቶችን የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆኑን አስቀድሞ በማወቅና በመለየት በሰው በጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶችን ከማስገባታቸው በፊት እንዲያሳውቁ ሊገደዱ ስለመሆኑ ይፋ ሆኗል። ይህንን ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮጵያ የደረጃዎች አዋጅ ቁጥር 1343/2016 ላይ ከተካተቱ ድንጋጌዎች መካከል የአገሪቱን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ መሆኑን የገለጹት በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ጽሕፈት ቤት ማስተባበሪያ መሪ ስራ አስፈጻሚ አቶ ኢያሱ ናቸው። አቶ ኢያሱ እንዳብራሩት ማንኛውም አስመጪ የአስመጪነት ፍቃድ ካወጣ በኋላ ምርቶችን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበትና ከዚያ በኋላ ቁጥጥር የሚደረግበት አሰራር በስራ ላይ መሆኑን፣ መመሪያው ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምንም አይነት ምርት ማስገባት እንደማይችሉና እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደመጣ ዓለም አቀፍ የምርት ጥራት ያሟላ መሆኑን የሚገልጽ ሰርቲፊኬት መያዛቸውን ወደ ሀገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ለማድረግ መታቀዱንም ተናግረዋል። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይህ አሰራር የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓት መነሻ በማድረግ የተወሰደ መሆኑን የጠቀሱት መሪ ስራ አስፈጻሚው ይህንን አስመጪዎች ምርትን ወደ ሀገር ውስጥ ከማስገባታቸው በፊት በኢትዮጵያ ያለውን አስገዳጅ የጥራት ደረጃ መስፈርቶች ያሟሉ መሆናቸው መረጃ እንዲኖራቸው በማድረግ በህብረተሰብ ጤናና በሀገር ኢኮኖሚ ላይ ሊደርስ የሚችል ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋል ተብሏል። በተለይ ኢትዮጵያ ውስጥ ባሉ ላቦራቶሪዎች መፈተሽ የማይችሉ ምርቶች ሲሆኑ ከሚመጡበት አገር የጥራት ደረጃቸው የተረጋገጡ መሆናቸውን የሚገልጽ ሰርቲፊኬት የያዙ እንዲሆኑ ማረጋገጥ ረቂቅ መመሪያው ትኩረት ያደረገ አንድ ድንጋጌ መሆኑን ጠቁመዋል። በሌላው መረጃችን እንግዲህ በዛሬው ዕለት ለአሽከርካሪ ባለ ንብረቶች በሙሉ እጅግ በጣም ወሳኝ የሆነና አስገዳጅ መመሪያ ተግባራዊ ሊደረግ ስለመሆኑ በዛሬው ዕለት ይፋ ሆኗል። በኢትዮጵያ ከሚከሰቱ የትራፊክ አደጋዎች በአብዛኛው መንስኤ በአሽከርካሪዎች የብቃት ማነስ ቢሆንም 14 በመቶ የሚሆነው በተሽከርካሪ ብልሽት የተነሳ እንደሆነ ተገልጿል። በመሆኑም የተሽከርካሪዎች አቅም የሚመረምሩ መሳሪያዎች የጥራት ደረጃቸውን የጠበቁ ዘመናዊና በቴክኖሎጂ የታገዙ እንዲሆኑ ማድረግ ያስፈልጋል ነው የተባለው።
በዚህም በቅርቡ ተግባራዊ የሚደረገው አዲሱ አስገዳጅ የተሽከርካሪ መመርመሪያ መመዘኛ ደረጃዎችን በተመለከተ የደህንነት ቀበቶ፣ የፍጥነት መገደቢያ የመሳሰሉት የተሽከርካሪ ዋና መሳሪያዎች መስፈርታቸውን ያላሟሉት ላይ እርምጃ እንደሚወሰድ ነው የተገለጸው። ይህም አዲስ አሰራር በዚህ ዓመት ተግባራዊ የሚደረጉት እነዚህ መስፈርቶች የሚከሰቱ የትራፊክ አደጋዎችን ይቀንሳሉ ተብሎ እንደሚጠበቅ ይህ የተገለጸው የመንገድ ደህንነትና መድን ፈንድ አገልግሎት ከኢትዮጵያ ደረጃ ኢንስቲትዩት ጋር በመሆን የጸደቁ ደረጃዎችን ዛሬ ለባለድርሻ አካላት ባስተዋወቁበት መድረክ ላይ መሆኑን እንግዲህ ከሶሎዳ መረጃውን አግኝተን ወደ እናንተ አደርሰናል። በተለይ ይህ መረጃ ተግባራዊ በሚደረግበት ሰዓት በሀገራችን ኢትዮጵያ እንደምታውቁት ከግማሽ በላይ የሚሆኑ ተሽከርካሪዎች መስፈርትን ማሟላት እንደማይችሉና ያላሟሉ መሆናችንን ሁላችንም የምናውቀው ነገር ነው። ታዲያ ይህ አዲስ መመሪያ ተግባራዊ ሲደረግ ስንቶቹ የአሽከርካሪ ባለንብረቶች ከፍተኛ ቅጣትና እንግልት ውስጥ እንደሚገቡ ከግንዛቤ ውስጥ በማስገባት ሁላችሁም በተቻላችሁ መጠን ለበርካታ ኢትዮጵያን እህት ወንድሞች ለተሽከርካሪ ባለንብረቶች እንግዲህ ሼር ያደረጋችሁ እንድታደርሱ በአክብሮት እጋብዛለሁ። ዛሬ እንግዲህ እነዚህን ሁለት መረጃዎችን አሰናድቼ ወደ እናንተ አጠር አድርጌ አድርቻለሁኝ። ከናንተ የሚጠበቀው ቪዲዮን ላይክ ሼር ያደረጋችሁ ለሁሉም ኢትዮጵያን እንዲደርስ ነው። አሁን ደግሞ የአይሱዙ ተሽከርካሪን አሁናዊ የዋጋ መረጃውን ወደ እናንተ እንግዲህ ወይ ዛሬ ወይ ነገ የማደርሳችሁ ይሆናል። ምክንያቱም ወሩ ስላለፈ በተደጋጋሚ እየጠየቃችሁኝ ስለሆነ እናንተም እንግዲህ የምትፈልጉትን የተሽከርካሪ መረጃ ኮሜንት ላይ አሳውቁኝ፣ እኔም ወደ እናንተ የማደርሳችሁ ይሆናል። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።